ያለ ልምዴ ተጠፋፋን ምነው ውዴ ተው ልካለው መራራቁ እንዲህ ሆነን እኮ አናውቅም ቀንም ሆነ ማታ ምሽትም ፀሐይ ናና አልችልም እኔስ ልረሳ ተዘግቶ ቀልቤ ለፍቅር ተኝተ ካንጀት ከሆዴ ጨምሯል ብሷል መውደዴ ናፍቀዋል እናት አባት ከሁሉም እኔ ባስኩል አረ እናትዬ ምንድነው የምትሰሪው? ምን እያረግሽ ነው? ትቆያለሽ? ሬቤል የአበሻ ሴቶች ግን አሁን እንደዚህ አይነት ስራ ትሰራላችሁ? እንደዚህ ገብታችሁ የምትወጡበት ነገር ይሄም ስራ እኮ ነው። በቃ ገብቶ መውጣት ስራ ነው። የትም ግቡ፣ ዋናው ብሩ ነው። ሰላም አምኖን ያንስ ዲናችሁ ሁሉ ሰላም ነው ወይ? አለሁላችሁ። ሳምንታችሁ እንዴት እያለፈ ነው? ያው እንደተለመደው ዛሬም በአዲስ ሪአክሽን ቪዲዮ ከች ብያለሁ። እስቲ ሰሞኑን ሶሻል ሚዲያ ላይ ምንድነው እየተናፈሰ ያለው እዚህ እዛ ብለን ያለውን ነገር ሰብሰብ አድርገን ቪዲዮዎችን አንድ ላይ ሪአክት እናደርግባችኋለን። ያው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ አምኖን ያንስ መባል ትችላላችሁ። ያው ሁልጊዜም እንደምላችሁ ይሄ ቪዲዮ ላይክ ከተደረገ በጣም ተደራሽነት ይኖረዋል። ስለዚህ ላይክ አድርገን ቪዲዮ እንጀምራለን። ቪዲዮ እያያችሁ ላይክ ማታረጉ ሰዎች ግን አሁን ቀጥታ ወደ ቪዲዮ እንገባለን። Let's go. I'm Lisette. አቤት ወይ I would love to know በቃ New York ሄድሽ ከዛ ወደ አዲስ አበባ መጣሽ ከዛ you started በቃ this የራስሽን ህይወት ከሁለቱ ማን ያምራል? ፋሚሊ ከሁለቱ ማን ነው የሚያምረው? አንቺ ብለሽ ሁለቱም ኮሎኔ ትምህርት ቤት ጨረስኩ መጣ ቢሆነ እንዴት ነበር ሽፍቱ? ስለዚህ ይሄን አንቺ ፖድካስት ይኑረንና እንዴት ነበር ማወቅ ትፈልጋለሽ? ትጠይቂኛለሽ፣ እኔ መልሳለሁ። ይሄን ብቻ አይደለም መቼም ማወቅ የምትፈልጊው አይደለም። ፓርቱ ይኖረናል። ስለዚህ ይቀጥላል። ንገሪያቸው። ለምንድን ነው ማተመልሽላት? ለመርኩት ዛሬ አማርኛ ብረም ነው የተማርኩኝ። እሺ thank you to my beautiful sister and part 2 ይኖረናል። ጠብቁ። በጣም ቆንጆ ቀጣይ ጊዜ ይኖረናል ከአምላክ ጋራ ከአምለሰት ጋራ። ስዊት ዜማዬ ከአሜሪካ ድረስ በመምጣት እንግዳችን ስለሆንሽ ያንን ሁሉ መንገድ በጣም ሞቅ ነበር ባይቶ እንዴ ታደስ it's worth it though አይደል? ብዙ እንድትቆይልን እንፈልጋለን። እዚህ ስራ እንድትጀምሪ እንፈልጋለን። ያሰብሽው ዓላማ ሁሉ እንዲሳካልሽ ደግሞ መልካም ምኞታችን እንገልጻለን። አሜን። እሺ በጣም ትህትናሽ ደስ ይላል። የእውነት በዚህ እድሜ እንደዚህ ሀምብል አይነት ሴት ማግኘት በጣም የእውነት ተስፋ ይሰጣልኛል ለምናሳድጋቸው ልጆች እንደናትና አፕሪሺየት አድርጌዋለሁ። እውነት ነው። በጥሩ መንገድ ስላሳደጉሽ ወላጆችሽም በድጋሚ እናመሰግናቸዋለን። Thank you so much አምለሰት thank you so much honestly and such ክብር በጣም ይሰማኛል። ያልሽው በሙሉ የጠየቅሽው በሙሉ it's ትምህርት የሚሆን ነው እና I hope እኔ ያልኩት ነገር ያውራን ነገር ለወጣቶች ለታላላቆች ለታናናሾች ይሄ ምልክት እንዲደርስ አማርኛ በዚህ ልክ ነው ማጭሩ ጂኒስ በፖዚቲቭ ወይ ያዩታል ይይዙታል እና አማርኛ ባጭም ችግር የለውም ቆንጆ ስለሆነ ያሳቸው ህይወት ላይ ኮንሲደር እናደርጋለን። I hope so እና thank you so much ነዚህ አክብርሽን ስለጠራሽኝ በጣም ክብር ይሰማኛል። እግዚአብሔር ያክብርሽ ለሰት it was such a great time here great experience honestly በጣም ነው የተቀበልሽኝ። again የኢትዮጵያ hospitality ያሳየሽ ነው even እኔ እንዳረገው ለሌላ ሰው this is ይሄ ነው በቃ እኔ አሁን በጣም ብዙ የምትሰራቸው ቪዲዮዎች ለማየት ሞክሬ ነበር ይሄን ቪዲዮ ካዩት በኋላ ማለት እና ሰዎች ኮሜንት ላይ የምትጽፉት ግን በቃ ልጅቷን የማይመጥን ነው። እኔ ለምን እንደምትሰድቧት አላውቅም። ደግሞ ካዶናይ ጋር አንተ ላላችሁ እንዴ
ልጅቷ እኮ ባል አላት። አታውቁም? ይሄን ሲጀመር ተይዛለች እኮ ሰው አላት እኮ ፍቅረኛ አላት፣ ባል አላት። አንድ እሱ ነው። ሁለተኛ የሆነ ቪዲዮ ስትሰራ ምናምን ነገር በቃ በጣም ዲስከሬጅ የሚያደርግ ስድብ ምናምን። ኧረ ተው በመድኃኒዓለም በቃ ዝም ብለህ ቁንጅና ብታደንቅ ይሻላል። አበሻ አንድ ጫማ 200 ሺህ ብር የሚሸጥበት ኦሪጂናል ብራንድ ጫማ ናይኪ የሚገኝበት ተገኝተናል። ማሜ ብራንድ። ኧረ እባክህ ናይኪ ኪ ነው 200 ሺህ ብር። ይኸው ጆርዳኑ ኤርፎርሱ ናስ ይኸውሉ ጫማ። ኧረ አሰክሰን እባክህ 200 ሺህ ትላለህ ነው። ይኸውሉ ና ተከተለኝ አንተ። ያያችሁ ነው ገና በዛው በኩል ዞሬ ላሳያችሁ ወይስ ይበቃችኋል? ምራቃችሁ እኛ ጨራሽ ትደባደባለህ ብለን እንጠብቃለን። አንተ ይሄ አንድ ጫማ 200 ሺህ ብር ኦሪጂናል ነው አይደለ? እንዴት ነው ልግዛ ወይ ላኩልኛ? አካውንት አሁንስ እንዴት እንዳስጠላኸኝ። ማሜ ብራንድ ጋር 10 ሺህ ብር ገዛለሁ። ይቅርብኝ በቃ ሴዶ በቃ እንደዚህ መጫወቻ አረከና የኢትዮጵያ ሕዝብ ጆሮና አይን እንደዚህ መቀለጅ ሆነ ይቅር። ተዋደሽ ተፈላልገሽ በውጪ የነበረሽን ፍቅር ቤት ውስጥ ማቀዝቀዝ የለብሽም። ቢያምሽም እሺ ማለት አለብሽ። ሙድሽ ባይሆን ሙድሽ ማምጣት አለብሽ። ምንድነው እሺ? ሌላ እንዴ ምንስ ቢሆን ኧረ ተይ እንድመጥለኛለች ሁሉን ነገር ለምሰለሽ ሊከፈት ነው መንገድ ነገር ልታመጭ ነው ወይ ነገር እሺ ይወርሽ ገባው ነው ምንም ማለት አይደለም። ካለዛ መንትን ብዙ ሰዎች አትርፍ ያለው ህይወታቸውን ጄሪ በቅንነት የምታየው ነገሮችን ትምከረም ብለው ይመጣሉ። ያገቡ ሰዎች በዚህ ወጥቶ በዚህ ገብቶ ምናምን ዝም በይ ነው ማለት። አረ እንዲያውደሽ እንዴ ታይ ሌላ ቦታ ሌላ ክፍት ነው ጉባኤ ምን ይሆናል? እናቴ ልጅ ለአንዷ ጓደኛሽ ልታካፍሪ ትችያለሽ። እባክሽ እንደዚህ በዛብኝ ጨቀጨቀኝ በዚህ ወጣሰ እሷን ብቻ ነው የምትይዘው። ጥሩ ነገሩን በቃ እንደዚህ ግልጹን ስንነጋገር አሪፍ ነው። ደግሞ ከትዳር ምናምን ነገር ከላይፍ ኤክስፒሪየንስ ካለው ሰው እንደዚህ አይነት ነገር መስማት ለሁላችንም አሪፍ ነው ብዬ አስባለሁ። እስቲ አምኖኒያስ ቤተሰብ ላይ ያላችሁ ሴቶች ምን ተማራችሁ ከዚህ? ሲምድር የገባችሁ ብዙ ጊዜ ግልጽነት እንደ ብልግና የሚታይበት ሀገር ላይ ነው ያለነው። እኔ እንደዛ ባይ ናቸው። የብልግና ነው አይደለም። እኔ አይደለም ባይ ነኝ። እንደዚህ ጋር ላገባሽ ሽማግሌ ወደ ቤታችሁ ልኬ ነበረ አይደለ? አባት ለዚህ ልጅ አልሰጥም ብሎ ሸማግሌዎቹ መለሳቸው። ደግ አደረገ። ስለዚህ እኔ ፍቅር እኔ ልመጣ ነው። አባትሽን ከጀበና ጀምሮ እስከ በርጫ ድረስ አስቀመዋለሁ። ማታ 8 ሰዓት ላይ ምርቃናው ሲሆንለት እኔ ደግሞ 9 ሰዓት ላይ አንቺን ይዤ እሄዳለሁ። ተዘጋጅ፣ ፏፏ ብለሽ ጠብቂኝ። እርግጠኛ ነኝ አንቺን ይዤ ለመሄድ መዓዛሽ ራሱ ናፍቆኛል። ስለዚህ ይዤሽ እሄዳለሁ። ተዘጋጅ። ባባ ይቅርታ አድርግልኝ እንግዲህ 9 ሰዓት ይዤ በመሄድ 9 ሰዓት ምን ሌሊት ነው ወይስ ቀን ላይ ነው? ብራዘር ግን ሰውየው ይቀሙልሃል ወይ ነው? አሁን የማይቀሙ ሰው ከሆኑስ አባትየው ሚስቱ በተኛበት ብልቱን ቆረጠችው። በተኛበት ነው አደጋው የደረሰው? አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው ተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ ተኝታ ነበር። ሲቆረጥ የለህም። ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያስኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። ደም በደም ሆነ። ስሮጣ አስባል ተቆርጦልህ አባሬ ያስኳት። አንድ ጊዜ ከያስኳት በኋላ ደግሞ ጋፍትራኛ አመለጠች። ለሁለተኛ ጊዜም እንደዛው ሮጬ ያስኳት። ሲይዛትም በመጀመሪያውም ብላዋ እጇ ላይ ነበር። ሁለተኛ ጊዜም ብላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያስኩና ጨዋታ ወጣ። ጨካኝ ነች ግን እሷ ራሱ። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያስኩና እኔ ከነብላዋ ለነሱ ሰጠው። ለነሱ እኔ ከሰጠው በኋላ እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች። ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ወደ ራሴ ግቢ ተመልሼ ትንሽ ድካምም ስለመጣ ቁጭ አልኩ። ቁጭ ካልኩ በኋላ ደግሞ ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። ልጆችሽን ያገኘሽበትን ነገር እንዴት እንደዚህ ትጮሽበታለሽ? በቢላ ጭራሽ ጎረቤት ሰምቶ አምቡላንስ እስኪመጣ
አረ እንዴት ቻልሽበት? ገሰጸ ምንድነው? ዋትስአፕ ገሰጸ። አረ እኔ ገሰጸ አይደለሁም። ዋው ሰርጸማ ነህ። ሰርጸማ አይደለሁም። በጸበጸ ብለሽ በጸበጸ። እሺ እንተዋወቅ ታዲያ። ማን ነህ? እንተዋወቅ። እኔ ቀለብ እባላለሁ። እሺ ቀለብ። እሺ እስኪ ይሄንን ሞክሮ ካንተ ጋር ይሄዳል። ዋው የኔ ቆንጆ ካይኛ ወጣት ሰጠሽ። አንቺ ምንድነው? ሞልቆኝ ነው የኔ ቆንጆ ሲያምርብህ ደግሞ። እሺ ቴንክ ዩ አመሰግናለሁ። የት ምንድነው? የትንሽ ልጅ ነው አንተ ሰርጸ ስትቀልድ እኮ ነው አይደለሁም የምትለኝ ይመስለኝ። አይደለሁም እኔ ሰርጸ አይደለሁም። በጸም አይደለሁም አይደለሁም። ግን በልጅነት እንዴት ረሳኝ? ነገሩ የልጅነት መልኩ እኮ ይለዋወጣል። 10 ብር 20 ብር 30 ብር እየሰጠው ያሳደጉ የትንሽ ልጅ እንዴት ትረሳኛለህ? አንቺ የመታሽ እኮ ነው። ያንን ለካሊካ በልታ አንተ ከሃዲ። ኧረ እኔ እንደዛ ለካሊካ ምንድነው? እኔ እንደሱ ነገር አላውቅም። ኧረ አልበላሁም። ማንሽ ሴት ያምሻል እንዴ? ምንድነው መንገድ አቋርጠሽ እንዴ? እስኪ ጥስ ይሄ አታስታውስም? አላቅሽም። ይሄ ሁሉ እንትን ገዝቼልህ አንቺ ተይኝ በእናትሽ። ይሄ መነጽርሽ ስጠኝ። ይሄ በጠይ ስጦታ አይደል እንዴ? አርቸት ገደል በይ ሄጂ። አንቺ ስታስጠላ። አሪፍ ነው ቪዲዮ ላይ አሪፍ ነው። እኔ ደስ ይላል። ፈገግታሽ በተለይ ደስ ይላል። ግን አትታፊ። እሺማ አትትይዘው ላይ አይታፍ። እኔ እኮ ይመቹኛል። በቃ እኮ እናቴ ትሙት። በቃ በህይወት የሚመቸኝ ምግብ በቃ እንደዚህ ነው። እግዚአብሔር ይብላ፣ አረብ ይብላ። በቃ የትም ብትሄዱ ማለት ነው በቃ ምግብ እንደነሱ የለም። هذا الحكي اللحم طالبوا ريال እንዴት በምን ቢያበስሉት ነው ቆይ እንደዚህ ፍርክስክስ የሚል? ጋይስ እንግዲህ ወደ አሜሪካ እየሄድኩኝ ነው። ያው እንግዲህ ሁላችሁም ጸልዩልኝ በሰላም እንዲገባ። ይሄው ከሰፈር መጥቼ አሁን እዚህ ሆቴል ላይ ዛሬ አዳሬን አድሬ ማለት ነው። ነገ ጠዋት ላይ ነው የሚሆነው እንግዲህ ፍላይቴ ማለት ነው። አይ ቲንክ 2 ወይ 3 ወይ ይመስለኛል ከዚህ ማለት ነው። እና ሁላችሁም ጸልዩልኝ በሰላም እንዲገባ። መነጽሬን ለብሻለሁ፣ ኬፔን ለብሻለሁ፣ ነጭ ጫማዬን ለብሻለሁ፣ ቲሸርቴን ለብሻለሁ፣ እንደዚሁ ጥቁር ሱሬን ለብሻለሁ። ፖርሳዬን ምዣለሁ ማለት ነው። ከውስጥ መጽሐፌን ምግቤን ምዣለሁ። እና አሁን ቦክሰር ሰላረከም በሰላም እንዲገባ። አሁን ቀጥታ ፍላይት የሚሆነው ወዴት መሰላችሁ? ኒውዮርክ ነው የሚሆነው ማለት ነው። ኒውዮርክ ነው ቀጥታ ኒውዮርክ ነው የምገባው ማለት ነው። ከዛም ከኒውዮርክ አይ ቲንክ ወደ ካናዳ ናት በጣም የምወዳት ሀገሬ ወደ እሷ ፍላይት ማድረግ ይሆናል ከኒውዮርክ ቀጥዬ ማለት ነው። እና እንግዲህ ሁላችሁም ጸልዩልኝ። ያው እንግዲህ አካባቢው ደግሞ በጣም የሚያምረው ቆንጆ ነው እንደምትመለከቱት ደስ ይላል። በጣም ክላሲክ የሆነ ቦታ ነው። አያችሁት አይደል እንዴት እንደሚያምር እና እያዘበትክ እንደው ቀን መቼ ይሆን ጌታዬ መቼ ይሆን እንደዚህ ከምልበት ቀን መቼ ይሆን? ግን የምናማረርበት ደረጃ ልዩነቱ እውነት አሁን እሱ አየር መቀየር ነው ያማረው። ገብቷችኋል? አሁን ያለበት ሀገር ምን እንደሆነ አላውቅም፣ ግን በቃ የሆነ ካለበት አየር መቀየር ነው ይፈልጋል። አየር ነው የናፈቀው እሱ። ገብቷል? በጣም ተጨንቋላ። በጣም የተቸገረው። አረ እናትዬ ምንድነው የምትሰሪው? ምን እያረግሽ ነው? ትቆያለሽ? የአበሻ ሴቶች ግን አሁን እንደዚህ አይነት ስራ ትሰራላችሁ? እንደዚህ ገብታችሁ የምትወጡበት ነገር ይሄም ስራ እኮ ነው። በቃ ገብቶ መውጣት ስራ ነው። የትም ግቡ፣ ዋናው ብሩ ነው። አቦ ነገር ነው፣ ሊጥ ነገር ነው። ምንድነው ይሄ? ምንድነው? ምን ይመስላል? ምንድነው? ባቢ እንዴት በላችሁት እናንተ? እያለገጥክ ነው ወይስ የምሩ ነው? እንዴት በላችሁት? እንዴት ነው ይበላ ማለት ነው? እስኪ ሞክር የሆነ ነገር እኮ እንዴት ነው ይበላ? የሚበላ ነው። ምንድነው? የሚበላ ነው እንዴ? የሚበላ አይደለም። ይሄ እንትን አይደል? ፀጉር ምናምን የሚቀቡትኝ ክሬም ነገር ነው። ክሬም ነገር ነው። ማይክ ነው። ማይክ ተቀባው። እንደዚህ ባስቀምጠውስ ይሄ የምሩ ነው እንዴ? ክሬም ነገር ነው። ማርያም የፊት ክሬም ነገር ነው። አረ ማርያምን ይላል።
ጌቴ የት ነው የኖርከው? ጉድጓድ ውስጥ ነበርክ እንዴ? የሆነ ፓርትማ አምልጧል። ላይፍ ላይ ተኝተህ ይሁን የሆነ ቦታ ሄደ ብቻ አምልጧል። ወይ ቄስ ትምህርት ቤት ወይ ቆሎ ትምህርት ቤት ሄደሽ የሆነ ያመለጠሽ ነገር አለ። በፊት ያመለጠሽ የሆነ ነገር ይኖራል። እስቲ መለስ ብለሽ ህይወትን ያዝ እንዴት እንደነበረች። ሴተ ላጤ ይላል። እንዴት ነው ሴቶች የሚኖሩ? እስቲ ብቻችሁን ሲኖሩ ታይ ቀበቶሽን አትፍቺ። ታይ ምን ልታረጊ ነው? ለዛ ነው እንዴት ነው ብቻ መኖር ግን ደስ ይላል። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ልኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናው ረሳዋ ዘኔን የአምላክና ለቤታችን ሞገሱኝኝ በትንሽ ነገርም እኮ በቃ እንደዚህ ኢንጆይ ማድረግ ትችላላችሁ። አይታችኋል። ራሳችሁ ማስደሰት ትችላላችሁ። ብዙ ነገር ስለሆነ አይደለም ነገር ይሄ ማለት ነው። በስመ አብ ሲያሳየኝ እኔ እንደዚህ ተነሳሽ ሴትዮ በስመ አብ እሺ ወይዬው ደማ እኮ በጣም ነው እንትን ያለው ኖራም በአለጌ ብላሽ። እኔ ኢቢኤስ ላይ ካሉት እንዳለ የምትመጪኝ አንቺ ነሽ። ይኸው እግዚአብሔር ነው የሚልሽ። በቃ ትመጪኝ። በቃ እኔ የራሷን ስለምትሆን ትመጪኛለች። አሁን እናንተ እንደ ብልግና ልታዩት ትችላላችሁ። እሱ ምንም አላረገም። ታፏን በእጁ የያዘ እንዲያረገ እንደዚህ አድርጎ አነሳት። ምን አረገ? ምንም አላረገም። ስልክ ቢለዋወጡ ነው እነዚህ ሰዎች። ሌላ ጊዜ ተደዋውለው የሆነ ቦታ ሊደርሱ ይችላሉ። ግን ይሄ ብልግና አይደለም። እንዲህ በተመሳሳይ ቪዲዮም እንደዚህ አይነት ቪዲዮ ተቆርጦ አይቻለሁ። እንደዚህ ሆዱን ገልጣ ስታየው ምናምን ማለት ነው። እሷ ሌላ ነገር አስባ አይደለም፣ በቃ ቼክ ለማድረግ ነው ያለውን ነገር ማለት ነው እንጂ እኔ በጣም ነው የምወድሽ በጣም። እሺ አምኖኛል። የዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ቆንጆ ቪዲዮ ተመልሼ እመጣለሁ። ይመቻችሁ። ቻው